ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬ በሌላ ቪዲዮ መተናል። እናንተ እንዴት ናችሁ? በያላችሁበት ዓለማት ሁሉ ሰላምና ፍቅር ከእናንተ ጋር ይሁን። ከሰላምና ከፍቅር በላይ ምንም ነገር ስለሌለ በዚህ ምድር ላይ ማለት ነው። ዛሬም እንግዲህ እንደተለመደው የአብርሃምን ፌዝ ይዘን መተናል ማለት ነው። አብርሃም እንግዲህ እያደረገ ያለውን ነገሮች ዛሬም የመበሻሸቅ እንደዛ ነው የሚመስለው እና ሩታን የማብሸቅ እንደዛ አይነት ነገሮች ውስጥ እንዳለ በግልጽ እያየን ነው። ዛሬ እንግዲህ ይሄን የፈረደበት ልጅ ይዞ መጥቷል። ልጁን እንግዲህ ለስንቱ እንደሚያስተዋውቅ አስቡት። እንግዲህ የልጁ እናቶች በዙ፣ እንጀራ እናቶች በዙ ማለት ነው። አብርሃም እንግዲህ ሺህ እንጀራ እናት ሊያመጣለት ነው ለልዑል ማለት ነው። ፈርዶበታል፣ እውነት ፈርዶበታል። ግን አንድ ቀን ምናልባት እንግዲህ ልዑል አድጎ አብርሃም ያደረጋቸውን ነገሮች እነዚህ ቪዲዮዎች ምናምን ነገሮች ቁጭ ብሎ ያይና እንዴ አባቴ እንዲህ ነበር ወይ ብሎ የሚታሰብበት ጊዜ ሩቅ አይመስለኝም። ገብቷችኋል አይደለ? ስለዚህ አብርሃም እያደረጋቸው ስላሉት ነገሮች በዚህ ሰዓት ላይ የሚያውቀው ነገር የለም። ሩታ ዞር ስትል ቶሎ ብሎ ቤት ገብቶ ልዑልን ይዞ መጣ። ከዛም በኋላ ከፍቅር ጋር የማስተዋወቁ ስራ ማለት ነው። ሩታ አንድ የምትለው ነገር ነበረ። አንተ የሾው አባት ነህ ስትለው ነበረ። በጣም ታስመስላለህ እንጂ ትክክለኛና እውነተኛ አባት አይደለህም ስትለው ነበረ እና በተግባር እያሳየን ነው። አብርሃም ማን ነው? በተግባር አንድ አባት ልጁን በምን መልኩ መያዝ እንዳለበት የሚያደርጋቸው ነገሮች ራሱ ልጅ ያለው ሰው መስራት ያለበት ስራ ማድረግ ያለበት ድርጊት በጣም ጠንቃቃ መሆን እንዳለበት ግልጽ ነው። ገብቷችኋል አይደለ? ምክንያቱም የወለደ ሰው የበለጠ ኃላፊነት ይሸከማል። አረማመዱ እንኳን ይስተካከላል። ለምን? ለልጆቻችን የምናስቀምጣቸው ነገሮች ስላሉ ማለት ነው። እኛን አይተው ልጆች የሚያደርጉት ነገር በጣም ከባድ ስለሆነ ማለት ነው። ሌላው ቀርቶ ቤት ውስጥ እኮ እንደፈለገን እንኳን መናገር አንችልም አይደለ? ኮፒ ነው የሚያደርጉት። ቤት ውስጥ ስድብ ብንሳደብ ስድቡን ኮፒ ነው የሚያደርጉት ልጆች ማለት ነው። መልካም ነገር ካደረግን ደግሞ መልካም ንግግር ከተናገርን መልካም ንግግሩን ኮፒ ያደርጋሉ ማለት ነው። ስለዚህ አብርሃም እንግዲህ ጥሩ ነገር ነው ለልዑል ያስቀምጠለት ብለን መናገር አንችልም አይደለም። ልጁ ምናልባት የሚያፍርበት ይሄ ልጅ ያድጋል፣ ትምህርት ቤት ይሄዳል። ትምህርት ቤት ሲሄድ የዛ ልጅ የዛ ሰውዬ አባት ነህ ምናምን መባሉ አይቀርም አይደለ? አዎ። ስለዚህ ለልጆቻችን የምናስቀምጠው ነገር በጣም ጠንቃቃ መሆን አለብን ማለት ነው። ፍቅርም እያደረግሽ ያለሽው ነገር ልክ አይደለም። ገብቶሻል? እንደው ከአንቺ ብሶ በልጁ ፊት አትጨቃጨቁ ስትይ ነው እንዳሳፈርሽኝ። አንቺ አሳፈርሽኝ። ምክንያቱም በየትኛው ሞራልሽ በየትኛው ክብርሽ ይሄን ልትናገሪ ትችያለሽ? አንቺ እያደረግሽ ያለሽው ነገር እጅግ በጣም የሚያሳፍር ስለሆነ ማለት ነው። እኔ እውነት ለመናገር ፍቅርን በጣም አደንቃት ነበረ። ማለት ብዙ ቻሌንጆችን አልፋ የመጣች ልጅ ናት። ብዙ ፈተናዎችን እያየን ስለነበረ ማለት ነው። ግን ደግሞ አሁን መታ እያደረገች ያለችው ነገር አላቅም፣ ከባድ ነገር ነው። ንትርክ ያለበት ህይወት ውስጥ ዘሎ መግባት በራሱ ሰላም አይሰጥም አይደለ? ለአንቺም ሰላም አይሰጥሽም። መስሎሽ ከሆነ ተሳስተሻል ብዬ አስባለሁ። ሩታ መናደዷ ልክ ነው። ዛሬ ምንም ጥያቄ የለው። አብርሃም ልጁን የማየት መብት አለው። ግን ልጁን ለማየት ሳይሆን እሱ አብርሃም የሚፈልገው ሩታ እንዳለችው ለስራ ነው የሚፈልገው። ልጁን ኦዲየንስ ፊት አመጥቶ ሾው አድርጎ ፎቶ ቪዲዮ ሰርቶበት ምናምን ለመሄድ ነው እንጂ እውነት ልጁን የሚወድ አባት ቢሆን ኖሮ በዚህ ልክ እንደው ለቃሉ ይቅርታ አድርግልኝና 10 ሴት ጋር አይንዘላዘልም። በቃ አልተሳካለትም፣ አልትዳር አልሆነለትም አይደለ? በቃ ብቻዬን ቁጭ ብዬ ልጄን አሳድጋለሁ ይል ነበር። ገብቷችኋል አይደለ? ስለዚህ በመበሻሸቅ የብሽሽቅ
ህይወት ውስጥ በመግባት ሩታን ለማብሸቅ ሄርሜላን ለማብሸቅ በማለት የማይሆን ነገር ማድረግ ልክ ነው ብዬ አላስብም። ለዚህ ነው ሩታ ልጅህን የምትፈልገው ለጥቅም እንጂ ቪዲዮ ለመስራት እንጂ ብሏል። እሱም ለ20-30 ደቂቃ ነው ከኛ ጋር የሚቆዩ አለ። 20-30 ደቂቃ ቪዲዮ እስከሚቀርጹ ነው አለቀ። ከዛ ይመልሰዋል ማለት ነው። የልጁ ፍቅር እኮ ቢኖረው ካሜራ ምን ያደርጋል? ልጁን ሌላ ጋ ነው ይዞ የሚሄደው። ገብቷቸዋል አለ። ልጁን መጫወቻዎች የሆነ ነገሮች አይቶ የሚያዝናናበት ቦታ ነበር ይዞት የሚሄደው። እሱ ግን ይዞት የመጣው እዚህ ነው እንደምታዩት ማለት ነው። ገብቷቸዋል። በነገራችን ላይ በጣም እናንተ በጣም አስተዋይ ቤተሰብ ነው ያለን እና ብዙ ጊዜ ትላላችሁ ልጅ ወደ ሚዲያ ይዞ መምጣቱን ትክክል እንዳልሆነ ለእኛ ራሱ ነግራችሁን አቁም። እኛ ራሱ ማለት ነው የእውነቴን ነው የምለው። ለምን ልክ ስላልሆነ ነው። እውነታችሁን ስለሆነ ማለት ነው። አብርሃም እንግዲህ ልዑል ምን እያደረገ እንደሆነ እያየን ነው። አብሮት እንግዲህ አንተም ተባባሪ ነው ሊለው አይችልም አይደለ? ልዑልን ከዚህ በኋላ ለሚያደርገው ነገር ያሳፍራል። እና በዛ ሳይድ ደግሞ ሚኪ ዛሬ ሄርሜላን በቃ አብርሃም በቀል እፈልጋለሁ እንድትተባበርኝ እፈልጋለሁ ሲል ነበረ። እንግዲህ ሄርሜላ ደግሞ በአብርሃም የሚጨክን አንጀት የላትም። ታደርገዋለች ወይ የሚለው ነገር አጠያያቂ ነው። አታደርገውም። ለምን? ትላንትና ዳኒ ልክ ልካቸውን ነግሯቸዋል። እናንተ አብርሃም ጋር የሆነ ነገር አለ እንማርበት፣ እስቲ ለእኛ የሚጠቅመን ነገር ከሆነ ንገሩን ብሏቸው ነበር እና አሳፍሯቸውን የለቀቃቸው ዳኒ ልክ ልካቸውን ነግሯቸው ማለት ነው። እናንተም እስከምትገረሙ ድረስ ማለት ነውና የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮአችንን እስከመጨረሻው ተመልከቱ። በዩቲዩብ ደግሞ መተናል። አንዳንድ ቪዲዮ የፖስትን ስለሆነ የጠፋንበትን ምክንያት ተናግረናል። ቤት እየፈለግን ነው ስንላችሁ ከኛ ጋር ተጨንቃችሁ ማፋለግ ያክል ማለት ነው። እውነት ለመናገር ብዙዎቻችሁ ኮሜንት አድርጋችሁ አይዟችሁ ያላችሁን በጣም ነው የምናመሰግነው። ስለዚህ ያው በቤታችን ጸንተናል። እንግዲህ እግዚአብሔር እስከፈቀደ ድረስ ማለት ነው። ብዙዎቻችሁ እንግዲህ በማግኘታችንም ስንነግራችሁ ስላበረታታችሁን፣ ጸሎታችሁ ደግሞ ቤት ይስጣችሁ ብላችሁ ስለጸለያችሁልንም ከልብ ነው የምናመሰግነው። ምኞታችሁንም በጣም ነው የምናመሰግነው። ቤተሰቦቼ አጠር ያለ ቪዲዮን እያየን ሀሳብ እንስጥበት። እስቲ ወደ ቪዲዮ እንቀጥል። እንግዲህ ሰርፕራይዝ እንደምትሆን አልጠራጠርም ፍቅርም እና ትላንትና እንግዲህ ትልቅ እንግዳ አለኝ አስተዋውቅሻለሁ ብሏት ነበረ። ብዙዬን አስተዋውቋት። ቀጥሎ ያው ትልቅ እንግዳ አስተዋውቅሻለሁ ብሏል። ለመጣይ ሴት ሁሉ አብርሃም እንግዲህ ልዑልን ሲያስተዋውቅ ይኖራል ማለት ነው። ፈረደበት ይህ ልጅ ራሱ። እንግዲህ ፋሚሊዎቻችን ዛሬ ፍቅርን ከልዑል ጋር እናስተዋውቃለን ማለት ነው። ሁለተኛ እኔን ደግሜያለሁ። ውሸት በጣም በቃ ይሄ እንደ ጉራ ነው እኮ በቃ እንደ ጉራ እኔን ደግሜያለሁ፣ ራሴን ደግሜያለሁ። ይሄ ጀብድ አይደለም። ጀብድ የሚሆነው አባት መሆን ነው። ጀብድ የሚሆነው ለልጁ መስዋዕትነት ከፍሎ ልጁን የሚያሳድግ ነው። ጀብድ የሚሆነው ለልጁ ለህሊናውን የማይቆረቆር ነገር የሚያስቀምጥ አባት ነው። ትልቅ እንግዳ ላስተዋውቅሽ እፈልጋለሁ ብዬሻል ነበረ። ከሄርሜላ ጋርም እንግዲህ እንደዚሁ ነው የነበረው ማለት ነው። ከሄርሜላ ጋርም እንግዳ አስተዋውቅሻለሁ አላት፣ አመጣ፣ አስተዋወቃት። የሆነ ጊዜ ደግሞ ሄርሜላ ጋር እስከማደርም ይዞት እስከማደርም ድረስ ደርሶ ነው እንደነበር ታስታውሳላችሁ አይደለ? እንዴት አልጠረጠርኩም። በእውነት አረባም ታይሙን በጣም በቃ አንድ 30 ደቂቃ 20 ደቂቃ ከኔና ከፍቅር ጋር አሳልፈህ ትመለሳለህ ብዬ ነው። እንግዲህ አስቡት 20 እና 30 ደቂቃ ከኔና ከፍቅር ጋር ታሳልፋለህ ብሎት ነው ያመጣው። ሩታ የለችም። 20 እና 30 ደቂቃ ደግሞ የቪዲዮ ሰዓት ነው ማለት ነው አይደለ? በቃ አለቀ። እንትን ያልኩት ማለት ነው። እሷ እንግዲህ ደንግጣለች። እዚህ ይዞት የወዲያ ወዲህ ማለት መብት የለውም። እሷ ሳታውቅ የመውሰድም መብት የለውም። እንደሚታወቀው በሕግም ቢሆን ባለፈው እንዳልነው በሕግ ተፈቅዶለታል። የተፈቀደለት ግን እናትየዋ ባለችበት ወይም ደግሞ ስትፈቅድለት በሰዓቱ በተነጋገሩበት ሰዓት ነው ወስዶ ማዝናናትም የሚችለው ማለት ነው። በሌለበት እኔ ሳላቅ ለኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ። አባት ነኝ ነው የሚለው አለ ስሙ። የአባትነት ምንድን ነው ይባለው አይደለ? የአባትነት
እንደ ወግ ነው እንበለው እንደዛ ማን ነው መውለድማ ምንድነው ፍምም አመድ ይወልዳል ነው ይባላል አይደል? አዎ ስለወለደ ብቻ አባት ሆነ አብርሃም ማለት ነው። ልጅ እኔም አንቺም ነው አይደል? የትም እኮ ነው ሰልኩት ማለት እንዴ? ለምን ነው ስልክ ማታነሳው? ደውለልሽ እንዴ? ቪዲዮ እየቀረጽን ስለነበር አላየሁትም። ስልክ መደወሉንም ሳይለንት ነው ሲጀመር። ለዚህ ነው ልጁን የሚፈልገው ያልኳችሁ። ለዚህ ነው ገብቷችኋል አይደለ? ምንድነው ያመኝ? ምን ችግር አለው? ጤነኛ አይደለም። ምን ችግር አለው? ጤነኛማ ቢሆን የማይሆኑ ነገሮችን አያደርግም ነበር ሲጀመር ማለት ነው። የማይሆኑ ነገሮችን አያደርግም ነበር። ጤነኝነቱማ ምንም እኮ የተረጋገጠ ጉዳይ ነው፣ የአብርሃም ጉዳይ። ማለት ነው ማለት ያሰርከው ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? አባት እኮ ነኝ። ይሁን እንደሆነስ አባትማ መሆን በጣም ግን ማለት ነው እውነት ለመናገር አባት የሚለው ቃል እንደው በመውለድ ብቻ ሳይሆን ለልጁ በሚሰጠው የማሳደግ አለ አይደል ሁሉም ሲያሟላ የሚሰጥ ስም ቢሆን ጥሩ ነበር። ብዙዎች ምናልባት ልጅ አልባ የሆኑ ነበር እውነት ለመናገር ማለት ነው። ይሁን እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንተ ይዘው የምትሄደው እንዴ? ተረጋጋ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽ ነገር ግን ታውቁሻል። እንግዲህ ከምንም በላይ ሩታን ያበሳጫት እንግዲህ የአብርሃም መውሰድ ብቻ ሳይሆን እያደረጋቸው ያለው ነገሮች በጣም አበሳጭቷታል። ከዛ ሲቀጥል ደግሞ ለመጣች ሴት ሁሉ እየወሰደ እንደ ዕቃ ወስዶ ሲለጣጥፍ በጣም ደስ አይልም አይደለ? ማንም ሰው ደስ አይለው። ለሁለታችንም ልጃችን ነው አይደል? ስለዚህ አንቺ እንደምታስቢለት ምን ማስበለታ ተቀማታ አስመስል። አንተ ልጁን የምትፈልገው ይሄ ሾው ለማድረግ ነው የምትፈልገው። ልጁን እውነት ነው ሾው ለማድረግ ነው የሚፈልገው። ምክንያቱም ይሄ ግልጽ ነው። ከዚህም ፊትም ሩታ ትል ነበርና የእውነትም በተግባር እያሳየን ነው በደንብ ማለት ነው ለማድረግ። አንተ ሪል አባት ሆነህ አታውቅም። ሩታ ግን ጤነኛ ነሽ? ጤነኛው ማን ይመስላችኋል? ሩታ ነች? አብርሃም? ተጋጋት ተጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገር መርጬ እንጂ እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄዱበትን ሂደት መሄድ እንችላለን። ያው በፊት የሄዱበት እንግዲህ የህግ ጉዳይ እንደነበረ ታስታውሳላችሁ አይደለ? ደግሞ ወደ ህግ መሄድ ደግሞ ህግንም ማሰልቸት ነው የሚሆነው። አንዴ ተነግሯቸዋል በቃ። በዛ መሰረት ሲጀመር ሩታ ስለለመንሹ ነው አብርሃምን ማለት ነው። በጣም ስለተለማመጥሽው ማለት ነው። ምንም እኮ ሊያረጋ አይደለም። ይኸውልህ ዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከምታጣጣም ሴት ጋር እየወሰድክ ልጄን እንትን ትልብኝ አልፈልግም። ገባ? እውነት ነው ፍቅር። አሁን እውነት ለመናገር ያንቺ ቢሆን በእርግጠኝነት አንቺ እኮ ፉአድን እኮ ልጁን እንዳያይ እኮ የከለከልሽ ሴት ናት ሩታ። ያደረገችው እንደው መልካም ነገር ነው አይደለ? አንቺ ማታደርጊውን ነገር ሩታ እንድታደርጊ መጠየቅ የለብሽም። ልጅሽን እኮ አባቱ እንዲያይ እንኳን ፈቃደኛ አይደለሽም አይደል? ይሄን በግልጽ ነው የተናገርሽው ደግሞ ማለት ነው። ስለዚህ ጉዳይ ደግሞ ማንንም እንዲያወራኝ አልፈልግም። ጉዳዩ እነሱ ነው፣ እነሱ እናወራለን። ፍቅር ተናገር። አዎ ስለማያገባሽ ነገር አታውሪ። እውነቱን ስትናገርሽ ነው እንደዚህ ምን አይመለከታትም እኮ ጭራሽ ሊያሰድባት ነው ይዟት የመጣው ማለት ነው። አስቡት። እውነቱን ስለተናገረችሽ ነው ብሎ ማለት ስድብ እኮ ነው። እስከለጁ ዞር ብላችሁ አትጨቃጨቁ። አይ ምክር ለመካሪው ቀላል እኮ ነው። ቡጢ ለምንድነው ለሰንዛሪው ነው የሚባለው። እንደዛ ማለት ነው። ማለት ጭቅጭቅ በኋላ አይደርስም። ይኸውልህ የምታወሪው ነገር እንኳን አታውቂም እኮ እያወራሽ ያለሽው ነገር። አንተ የምታደርገውን ነገር ታውቀዋለህ። እውነት ነው። የሚያደርገውን ነገርማ አያውቀውም። ሰው ምን ይማርበታል እንኳን ብሎ ማሰብ አይችልም። እውነት ያንተ አስተሳሰብ ልክ ሆኖ አንተ ልክ ሆነ ነኝ ምን ልበለክ አንተ ልክ ሆነ ንገሪያት። ጭራሽ ፍቅር እንድትነግራትም ትፈልጋለህ። ብዙ ነገር ይኸውልሽ ከሱ ጋር ማውራትን መጨቃጨቅም ሊያናድድሽ ይችላል ነገሩ። ኦፍ ኮርስ ስላልነገርሽ እንደሚያናድድ ታውቂያለሽ ማለት ነው። ስለዚህ አውቀሽ ነው። ሊያናድድሽ ይችላል፣ ግን በዚህ ሰዓት መጮህ ልክ ነው። እሱ ፊት እንደዚህ መሆናቸው አሪፍ ነው። ልጁ ፊት ማለት ነው። ኧረ እባክሽ አንቺ ነገ ምን እያደረግሽ እንደሆነ የራስሽ ልጅ እንኳን እንደው አትታዘብሽም? አንቺም ልጅ አለሽ መቼም ነገ የምታየው ይሄን ቪዲዮ ትንሽ ሰዓት ነው አብሮኛለሁ ሩታ። ትንሽ ሰዓትም ይሁን እኔ ማወቅ አለብኝ። ገባህ አይደል እንዴ? ህግ በፈቀደልህ ቀን መተህ ታይዋለህ። እሺ አንፈቃጅለት መከልከልም ትችያለሽ። ፋይዘዊ ማለት ነው። እንደዚህ ለሚንዘላዘላባት መከልከልም ትችያለሽ። መብት አለሽ። በሌላ ነገር ተበሳጭተሽ መጥተሽ ካንተ በላይ የሚያበሳጭ ስራ የሚሰራ የለም። በጣም አንተ ጥሩ ስራ የምትሰራ ሰው ይመስል በሌላ ነገር ተበሳጭሽ ምናምን አትበለኝ። ገባ? ምክንያቱም ያበሳጫት አብርሃም ነው። ከሱ ውጪ የሚያበሳጫት የለም። እውነት ነው። እኔና አንቺ በእንደዚህ አይነት ጉዳይ መነጋገር አልፈልግም። በቃ እኔ ካንቺ ጋር ተሽሎ መገኘት ማለት ይሄ ነው። ተሽሎ መገኘት
ምክንያቱም ከሷ ጋር ንትርክ ውስጥ መግባት አይጠበቅብሽም። ጋር ክፉ ደግ ተነጋግሬ መቀየም ቅያሜ ውስጥ መግባት አልፈልግም። በቃ ላንቺ ያደረግሻለሁ ነገር ላንቺ ልክ ነው። ኢትስ ኦኬ ከተመቸ እውነት ነው ልክ ነው ብላ ካሰበች ትቀጥልበት። ነገ ደግሞ ዞር ብላ ታለቅሳለች ራሷ። እሺ አቆይ አይደለም እዚህ መሆናችን ማን ነገረሽ እኮ አንተ እኮ ልጅ ነው ወደ ቤት ነው አይደለም ሄዶ አንተ የምትወስደው የሆነ ነገር ከልጅ ጋር የሆነ ነገር ቪዲዮ ምናምን ለመቅረጽ እንደሆነ ስለማቅ ይሄው ግልጽ እኮ ነው። ቅድም ያልኳችሁ ነገር ይሄን ነው። ታውቃለች ምን እንደሚሰራ አብርሃም ማለት ነው። ለምን ልጁ እንደሚፈልግም ታውቃለች። ታዛናው ሪል ከሱ ጋር ጊዜ ማሳለፍ ፈልገ እንዳልሆነ ስለማቅ የምትሆንበት ጠፋኝ። ብትፈልገው የሆነ ቪዲዮ መቅረጽ ታስብ አይደለ ልጅ ትዝ ይላል። እውነት ነው። ቪዲዮ ሊቀርጽ ሲል ልጁ ትዝ ይለዋል፣ ያንጠለጥላል፣ ወደ ካሜራ ይዞ ይመጣል። አስተሳሰብሽን አስተካክል በመጀመሪያ ደረጃ ወይንም የሆነ መጥፎ አባት ለማስባል ባትቸኩይ ጥሩ ነው። ችግር የለውም። ግልጽ እኮ ነው አብርሃም። በሚዲያ እያደረክ ያለው ነገር ጥሩ አባት አያስብልህም መቼም ማለት ነው። ጥሩ አባት ሊያስብልህ አይችልም። አንተ ቀጥሩ እናት ነሽ ለልጃችን። አንተ ጥሩ ብትሆን ነው ገና ከተረገዘ ጊዜ ጀምሮ ስትጫወትበት ለልጅ ሞራልና ኧረ በእናታችሁ እንትን ሳታስብለት ይቀራው። እውነቷን ነው። ይሄ ግልጽ ነው። ምን ይማራል ነው? እኔ ዝም ልል እችላለሁ፣ ግን አባቱን ተግባር ቁጭ ብሎ የሚያይበት ቀን ይመጣል። በቃ እኔም የምፈራው እሱን ነው። ያለታ ምን ልል እንደሚችል እሱ የራሱ ቪዲዮ ቢያጠፋ ራሱ ብዙ ሰው ቻናል አለ። ያኔ አንተ ከዛ በኋላ አትኖሮ ታወራለህ። አንተ በጣም መልካም ሰው ነህ፣ በስራት በጣም ይገርም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው።